እሺ በዛሬው ቪዲዮ የምናየው አንድ አሪፍ አፕሊኬሽን ነች። እሷም ምንድነው ስራዋ? አንድን ጽሁፍ በወረቀት ላይ የተጻፈውን ጽሁፍ በሶፍት ኮፒ የምንቀይርባት ናት ማለት ነው። ይህንንም ለማድረግ በቀጥታ ወደ ፕሌይ ስቶራችን ወይም ወደ አፕ ስቶራችን እንገባለን። ቀጥሎ ሃንድራይቲንግ ቱ ቴክስት የምትል አንድ አሪፍ አፕሊኬሽን አለች ማለት ነው። ሃንድራይቲንግ ቱ ቴክስት የምትል አፕሊኬሽን አለች። የቷ ነች? ይቺ ሃንድራይቲንግ ቱ ቴክስት ኮንቨርተር የምትለው ቀዩ አፕሊኬሽን ነች ማለት ነው። ከዛችን አፕሊኬሽን ዳውንሎድ ታደርጓታላችሁ። ዳውንሎድ ካደረጋችኋት በኋላ እንዴት አድርጋ በቀጥታ ወደ ሶፍት ኮፒ እንደምትቀይረው ደግሞ አሁን እናያለን ማለት ነው። አፑን ስንከፍታት የሚመጣልን ኢንተርፌስ ይሄን ይመስላል። ጋለሪ ውስጥ ያለን ፎቶ ቀድመን ያነሳነው ነገር ከሆነ ከጋለሪ ውስጥ እንወስዳለን። ፎቶ ካሜራ አንስተን ግን እንየው። አሁን ካሜራ የምትለዋን እነካታለን። ካሜራ የምትለዋን እነካታለን። ካሜራ የምትለዋን ከነካናት በኋላ ጽሁፉ ላይ ሄደን በቀጥታ ፎቶ እናነሳዋለን ማለት ነው። ከዛ ትክክል ካነሳነው ፎቶውን ኦኬ እንለዋለን። ኦኬ ካልነው በኋላ እንደዚህ ሪሳይዝ አድርገን በእጃችን እያስጠጋን ሳይዙም የጽሁፉን ሳይዝ እናስተካክለታለን ማለት ነው። የማያን ቦታ እንዳያነሳብን የምንፈልጋትን ፓርት ግማሿንም ከሆነ ግማሿን ሙሉንም ከሆነ ሙሉን እንደዚህ ካስተካከልን በኋላ በቀጥታ ኮንቲኒው እንለዋለን ማለት ነው። ከዛ ስካን ያደርጋል የተወሰነ ሰከንድ። ከዛ በቀጥታ ይሄው ቀይሮልናል ማለት ነው። በቀጥታ ሶፍት ኮፒ ቀይሮልናል። እቺን ከዛ ታች ኮፒ የምትለዋን ምልክት እቺን ኮፒ የምትለዋን ምልክት ነክተናት ወደ ማይክሮሶፍት ኦፊሳችን ወይም ወደ ምንፈልገው ቴሌግራም ሆነ ወደ ማንኛውም አፕ ላይ ወስደን ፔስት በማለት ሃርድ ኮፒ የነበረውን ዳታ ወደ ሶፍት ኮፒ በቀላሉ መቀየር እንችላለን። ላይክ እና ሰብስክራይብ ማድረግ እንዳትረሱ።